አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤት። መልእክቴ ድረስ ለዩቲ ናስር እንዲሁም ደግሞ የሷን መሰል ሐሳብ ለሚያንቀነቅኑ እህትና ወንድሞቼ ድረስ በመጀመሪያ ደረጃ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን ሆነሽ ጎረቤቴ ግን ታንከኛ ቢዘምት ቢንጎራደድ ፊቴ ከኔ ጋር አትገቢም ሆነሽ ባለቤቴ። ሐላቅ ያላት ልጅ አለች በጣም ረጋ ስክን ያለች በጣም ቆንጆዬ ልጅ አለች። እሷን ልዳረግ ሰጀስት እያደረጉኝ ነው ኮሜንት አይላችሁ ተጋብተው መንሱርና ረዋን እኔ ይዣቸው መጣለው ቤት። አሁን ባለሁበት 40 ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልክልኝ ብዬ ነው። በኡምራ ቪዛ ሄዶ ከተፈቀደለት በላይ መቆየት ቅጣቱ 100 ሺህ ሪያል ሆነ። የኡምራ አገልግሎት በቲክቶክ ከፍተኛ ፎሎወር ያለውን ካቢሌምን የምታውቁት ሰዎች ይህን ቪዲዮ እንዳታሳልፉ። የቪዲዮ ታዋቂ ነን ለሚሉ ኢትዮጵያውያን ቲክቶከሮችና ዩቲዩበሮች እንዲደርስ በደንብ እስከመጨረሻው فمن شرح الله صدره للإسلام فهو على نور من ربه. اهلا وسهلا ومرحبا السلام عليكم ورحمه الله وبركاته. سلام ودنا የተከበራችሁ የቻናሌ ተከታታዮች ባላችሁበት ያላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምግብ ተመለከታችሁት አነጋጋሪ የተወደዱ የተመረጡ እንደሆኑ እስላማዊ ቪዲዮ ይዤላችሁ ቀርቤያለሁ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁ ቻናሉን ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ቀጥታ ወደ ቪዲዮ አለፍ። በቲክቶክ ከፍተኛ ፎሎወር ያለውን ካቢሌምን የምታውቁት ሰዎች ይህን ቪዲዮ እንዳታሳልፉ። የቪዲዮ ታዋቂ ነን ለሚሉ ኢትዮጵያውያን ቲክቶከሮችና ዩቲዩበሮች እንዲደርስ በደንብ እስከመጨረሻው በመመልከት ሼር አድርጉ። ኮሜንት ላይም አላሁ አክበር በሉ። ተመልከቱ ካቢሌም እንዳለ always when they contact me I make sure that I'm promoting something that is not gonna promote I can promote alcohol, you know, I can promote and I get a lot of offers from alcohol, but I always say no because first of all I'm Muslim, you know, and I don't want to promote alcohol. እንደሰማችሁት ካቢሌም በሚሊዮን የሚቆጠሩ ረብጣ ዶላሮችን አልኮል እንዳስተዋውቅ ተጠይቄ ነበር። አንድም ቀን ግን የአልኮል ፕሮዳክቶችን አስተዋውቄ አላውቅም ምክንያቱም ሙስሊም ስለሆንኩ ብሎ። በሀገራችን የሚገኙ ዩቲዩበሮችና ቲክቶከሮች 1 ሚሊዮን እና 2 ሚሊዮን ፎሎወሮች ስለገቡ ብቻ አላህ Subhanahu Wa Ta'ala ለገንዘብ ብለው ለዝና ብለው እንደዚሁም ደግሞ ለታዋቂነት ብለው ሲያምጹት እንመለከታለን። የካቢሌም ትምህርት ልትወስዱ ይገባል። በእስልምናችሁ መቼም ልትደራደሩ አይገባም። በየትኛውም ዋጋ አላህን ልታመጹ አይገባም። በየትኛውም ዋጋ አላህን ልታመጹ አይገባም። እህቴ እስልምናችሁ ኮርታችሁ አላህ የከለከላችሁን ነገር ተከልክላችሁ አላህ የፈቀደላችሁን ነገር ብቻ ነው ልታደርጉ የሚገባው። እዚህ ለታዋቂውና ጀግናው ቲክቶከርም ክብር ይገባል። ሁላችሁም ታዋቂ ነን ለሚሉ ሰዎች እንዲደርስ ቪዲዮ በደንብ ሼር አድርጉ። አላሁ አክበር አላሁ አክበር አላሁ አክበር ማሻአላህ። ሁላችሁም ማሻአላህ አላሁ አክበር በሉ። እንግዲህ በሚሊዮን ተከታይ ያለው ከዓለማችን አንደኛ እንግዲህ በተለይ በቲክቶክ ማለት ነው ተከታይ ያለው ይህ ግለሰብ ካቢሌም ማለት ነው ሙስሊም ነው። በዚህ ደረጃ ያለው ነገር ተናግሯል። አላሁ አክበር ሱብሃንአላህ። ለሁላችንም ይጠቅማል ብዬ አስባለሁ። ትንሽ ተከታይ ስናገኝ ግን ሌላ ዓለም ውስጥ የምንገባ አላህን የምናምጽ ዲናችንን ትተን ሌላ ተግባር ውስጥ የምንገባ ብዙዎች አለን። እንግዲህ ከሱ ልንማር ይገባል ማለት ነው። ሶብር ካደረገን ኢንሻአላህ እንግዲህ በሐራም ልናገኛቸውን ያሰብነውን ገንዘብ ማለት ነው በሐላል መልኩ አላህ ይሰጠናል ማለት ነው። በኡምራ ቪዛ ሄዶ ከተፈቀደለት በላይ መቆየት ቅጣቱ 100 ሺህ ሪያል ሆነ። የኡምራ አገልግሎት ሰጪ ድርጅቶችና ተቋማት ከተፈቀደላቸው ጊዜ በላይ የቆዩ የኡምራ ተጓዦችን በፍጥነት ሪፖርት ካላደረጉ እስከ 100 ሺህ ሪያል ቅጣት እንደሚጠብቃቸው የሳውዲ አረቢያ የሀገር ውስጥ ሚኒስቴር አስታውቋል። የተፈቀደው ቆይታ ካለቀ በኋላ ያልወጣ ሙዕተሚርን ወደ ሳውዲ አረቢያ ያመጣ አገልግሎት ሰጪ ድርጅት እስከ 100 ሺህ ሪያል የሚደርስ ቅጣት እንደሚቀጣ ነው የሀገር ውስጥ ሚኒስቴር ያስታወቀው። ባለስልጣናቱ አዲሱ እርምጃ የቪዛ ደንቦችን ማክበርን ለማረጋገጥና በሁለቱ ቅዱሳን ከተሞች ከፍተኛ ክትትል በሚደረግበት ወቅት የጸጥታ አያያዝን ለማሻሻል ታስቦ የተዘጋጀ ነው ብለዋል። ሚኒስቴሩ ጥብቅ የሪፖርት ማቅረቢያ ፕሮቶኮሎችን በመተግበር መጨናነቅንና ያልተፈቀደ ቆይታን ለመከላከል ያለመ ሲሆን በዚህም እርምጃ የሁሉንም ጎብኚዎች ደህንነትን መጠበቅ ነው።
ዓላማ ያደረገው። የአገር ውስጥ ጉዳይ ሚኒስቴር በበኩሉ ወቅታዊ ሪፖርት ማድረግ ለአስተዳደርና ለደህንነት ስራዎች ቀልጣፋና ወሳኝ መሆኑን አጽንኦት ሰጥቷል። የኡምራ አገልግሎት በመስጠት ላይ የተሰማሩ ኩባንያዎችና ተቋማት የተፈቀደላቸው ጊዜ ካለፈ በኋላ የሙዕተሚሮችን ጉዞ ለመከታተል የሚያስችል ጠንካራ አሰራር መተግበር ይጠበቅባቸዋል። ባለስልጣናቱ ተገዥነትን በቅርበት ይከታተላሉ፣ እንዲሁም የሪፖርት ማቅረቢያ ቀነ ገደቦቹን ያላሟሉ ላይ ቅጣትም ይጥላሉ። ይህ እርምጃ ስርዓትን ለማስጠበቅና ሁሉም ጎብኚዎች በኡምራ ወቅቶች የተቀመጡትን ደንቦች እንዲያከብሩ የሚያደርግን ሰፊ ጥረት አካል ሆኖ የመጣ ነው። የሚኒስቴሩ ውሳኔ የቪዛ ህጎችን በጥብቅ መተግበር በአመት የሚጎርፉትን ምዕመናን ለመቆጣጠርና ስርዓት ያለው የኡምራ ጉዞ ለማድረግ ልማድ አድርጎ ለመቀጠልም በሚሊዮን ለሚቆጠሩ ምዕመናን አስፈላጊ ነው ብለው እንደሚያምኑ ባለስልጣናቱ እየገለጹ ይገኛሉ። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀማ ለመረጃ ያክል ነው ኢንሻአላህ እንደተጠቀምንበት ተስፋ አድርጋለሁ። ከዚህ ጋር ተያይዞ ደግሞ እንግዲህ ሳውዲ ኢትዮጵያ ቪዛ ከለከለች እየተባለ ከሰሞኑ ብዙ መረጃ ሲሰራጭ ነበር። ነገር ግን ያ ነገርም ውሸት እንደሆነ ነው እየተነገረ ያለው ማለት ነው። ስለዚህ ኢንሻአላህ አላህ ኡምራም ሐጅም ይወፍቀን ለማለት እወዳለሁ። ዱአ አድርጉልኝ ኢንሻአላህ። ቀጣይ አመት ትላላችሁ ማይቀር ነው አላህ ካለ ኢንሻአላህ እኔንም እናንተንም የአላህን ቤት የሚዘይሩ የነብያችን ሰለላሁ ዐለይሂ ወሰለም ቀብር ከሚዘይሩት መካከል ያድርገን ለማለት እወዳለሁ ኢንሻአላህ። ያጀማህ ብዙዎችን ያስደነገጠ አንድ ውሸት አለ። እሱን በጋራ እንመልከት። እንግዲህ ዩቲናስ ሰሞኑን በሐረር ሂዳ ነበረ። ሐረር ላይ ተገኝታ ነበር። በተለይ በዓሉን አስመልክቶ የተለያዩ ቪዲዮዎችን ሰርታለች። እሷን ብቻ አይደለም ብዙ ሙስሊሞች ሂደዋል። ትንሹ ኢድ በእስልምና መጀመሪያ የለም። ነገር ግን ከዛ ጋር ተያይዞ ነጠላ ምናምን ለብሳ ቪዲዮ ሰርታለች። ነገር ግን ዩቲናስ ከፈረች እያሉ ብዙ ሰዎች እያሰራጩ ያለበት ሁኔታ ነው በቲክቶኩ። እስኪ ይህንን ቪዲዮ እንመልከት። በመዝሙር ነው ካንቺ በስተቀር እስቲ ንገሪኝ የኔን ገመና ተመልክታችሁታል። እንግዲህ ይህንን ቪዲዮ እንደከፈረች ነጠላ ለብሳ እንግዲህ እምነቷን እንደቀየረች ጭምር ነው የተለያዩ ሰዎች ቪዲዮ እየሰሩ። እንደነዚህ አይነት ሰዎችን ስንመለከት ከእስልምና ወደ ክርስትና ገቡ እያሉ ቲክቶክ ከፍተው ብቻ ያልሰለመ ሰው ሰለመ ብዙ ነገር እያደረጉ የሚገኙ ግለሰቦች አሉ። የእነሱን አካውንት ልናዘጋጅባቸው ሪፖርት ልናደርግባቸው ይገባል። ምክንያቱም አንዳንድ በውሸት እንደዚህ አይነት ነገር የሚያሰራጩ አሉ። ይህ ደግሞ ተገቢ አይደለም። እኛም ሙስሊም ሆነን ራሱ ላይክ የምናደርግ ሰዎች አለን። አላህን ልንፈራ ልንጠነቅ ይገባል። ይሄ ነገር ውሸት እንደሆነ መጀመሪያ ላስገንዝባችሁ። ከዚህ ጋር ተያይዞ በዚህ በምስሉ ላይ እንደምትመለከቱት ቪዲዮ ነው። የተለያዩ ቪዲዮ ሰርታለች። ቤተክርስቲያን ምናምን ብዙ ነገር ነው። ከዛ ጋር ተያይዞ ኡስታዝም ጥብቅ መልእክት አስተላልፏል። ለሷ አደርሱልኝ ብሏል ማለት ነው። ይህን ቪዲዮ አደራችሁን ለሷም እንድታደርሱልኝ በአክብሮት እጠይቃለሁ። ይህ መልእክቴ ድረስ ለዩቲ ናስር እንዲሁም ደግሞ የእሷን መሰል ሀሳብ ለሚያቀነቅኑ እህትና ወንድሞቼ ድረስ በመጀመሪያ ደረጃ ዩቲ ናስርን ሀያትን አትስደቧት ማለት ፈልጋለሁ። ነገር ግን ደግሞ ሰው ትክክለኛ የሆኑ ሀሳቦችን፣ አስተያየቶችን፣ ምክሮችን ግን መለገስ ተገቢ ነው ብዬ አምናለሁ። አስተሳሰቡ አደገኛ ስለሆነ ሀያት ነጥላ ያለበሰችበትን ፎቶ አጋጣሚ ያየሁኝ ፌስቡክ ላይ ነው ያየሁት። ከዛ በኋላ ደግሞ ቤተክርስቲያን እየሄደች በቴዲ አፍሮ ዘፈን ታጅቦ አንቺም በሃይማኖቴ እኔም በሃይማኖትሽ መኖር እንችላለን አይጠበኝም ቤቴ የሚል አይነት ነገር አንድ ሙስሊም የሆነ ድሬዳዋ ወይም ሐረር ላይ የተሰራ ክሊፕ ነው። እሷ እንደ ክርስቲያኑና እሱ እንደ ሙስሊም ሆኖ ኡዱ እያደረገ ያለ ኡዱ ማድረጉን ትቶ ከእሷ ጋር በፍቅር ሲከንፍ የሚያሳይ ነው። አስተሳሰቡ ላይ ነው ጦርነታችን። በመጀመሪያ ደረጃ እህታችን ሀያት የዚህ አይነት አስተሳሰብ በጣም አደገኛ የሆነ አስተሳሰብ ነው። ሀያት ዲንሽን የምትወጂ መሆኑን ስትናገሪ ካሁን ቀደም ሰምቻለሁ። አላህ ሱብሓነሁ ወተዓላ ይጨምርልሽ። በሌሎችም ኸይር ስራዎች ላይ ስትሳተፊ እንደነበር አይቻለሁ። ያ ረቢ አላህ ይቀበልሽ። ነገር ግን እህቴ ሀያት ይህ አስተሳሰብ በጣም አደገኛ የሆነ አኺራን የሚያሳጣ ነው። በጣም በርካታ እህት ወንድሞች ሙስሊም ካልሆነ ሰው ጋራ እየተጋቡ የልጆቻቸው ሀያት ሲበላሽ ከዛ መንገድ እንዴት እንውጣ እያሉ ሲጨነቁ ይውላሉ። በቅርብ አንድ ወንድም በዚህ ጉዳይ ላይ ያማከረኝ ያወራኝ ወንድም ሁሉ አሉ። ይህ በፍጹም ተቀባይነት የሌለው ነገር ነው። ሌሎች ወገኖቻችን እንዲህ ያለ መንገድ እስልምና
እስላማዊ ቤተሰብን እሴትን ለመሸርሸር የሚያደርጓቸውን እንቅስቃሴዎች ካሁን ቀደም በሰፊው ፕሮሞት ሲደረግ ነበር። ሚስቴ ክርስቲያን ናት፣ እኔ ሙስሊም ነኝ፣ እሱ እስላም ነው፣ እኔ ክርስቲያን ነኝ የሚለውን ነገር ለማስለመድ የሚደረጉ የተለያዩ የቴሌቪዥን ፕሮግራሞች፣ ቃለ መጠይቆች ላይ ካሁን ቀደም በስፋት አይቻለሁ። ይህ አይነት አስተሳሰብ እስላማዊ ቤተሰብም ሆነ ለሀገርም የሚጠቅምም አይደለም። ሙስሊምም ከሙስሊም ጋራ፣ ክርስቲያኑም ከክርስቲያን ጋራ ቤተሰባዊ ህይወቱን መስርቶ ነው መኖር ያለበት። እንደውም አንዳንድ ክርስቲያኖች ይህ መጽሐፍ ቅዱሳዊም አይደለም በማለት ሲቃወሙ ነበር። ትክክል ነው። ክርስቲያን ሆነም ትክክለኛ ክርስትና ህይወት ነው መስራት የሚፈልገው። ስለዚህ እህቴ ሀያት በተውነት ስም በድራማ ስም ወላሂ እንዲህ የምትሰሪው ነገር ነገ ሁላችንም አላህ ፊት መቆማችን አይቀርም። እኔን ጨምሮ ብዙ ወንጀሎች ብዙ አይቦች ያለብን ሰዎች ነን። የማናችንን መጨረሻ ማንም አያውቅም። ነገር ግን እህቴ ሀያት እንዲህ ያሉ ኢስላማዊ እሴትን የሚሸረሽሩ ፈሳድን የሚያስፋፉ እንዲህ ያሉ ደግሞ አደገኛ የሆኑ መልእክቶችን የሚያስተላልፉ ቪዲዮዎች ሐቂቃ ለአንቺም ሆነ ሌሎችም አይጠቅምም። ይህ ፐርሰናሊ መልእክት አይደለም። የዚህ አይነት አስተሳሰብ ካሁን በፊት በተለያየ መንገድ ሲቀነቀን ስለነበረ ይህ አስተሳሰብ ደግሞ በጣም አደገኛ ስለሆነ ጥሩ አይደለም። እህቴ ሀያት ሆይ ሌሎቻችሁም ሌሎችም እንደዚሁ ሙስሊም ሆናችሁ ሙስሊም ሴትና ወንድም የሆናችሁ ጭምር ተመሳሳይ አይነት ቪዲዮ ኮንቴንቶችን የምትሰሩት ወንድሞች አሏችሁ። ወላሂ አይጠቅምም። ነገ ሁላችንም ያቺ ቀን ትመጣለች። ሼክ መሐመድ ወሌ እንዳሉት ሁሉም ይጓዛታል ያችን የሩቅ ጉዞ የሌለው ባዶውን ያለው ስንቁን ይዞ ነውና እህት ወንድሞቼ የወጣትነት ጊዜ ያልፋል። ሁሉ ነገር አላፊ ጠፊ ነው። አላህ ፊት መጠየቅ አለና በቻልነው አቅም አስተማሪ ነገሮችን ለመስራት እንሞክር። ካልሆነ ግን እንዲህ ያሉ እስላማዊ እሴትን የሚሸረሽሩ ቪዲዮዎችን በመስራት ማህበረሰብን አንበክል፣ ራሳችንን አንበክል። አላህ ሱብሓነሁ ወተዓላን እንፍራ። አላህ መሐሪ ጌታ ነው። ወደ አላህ እንመለስ። እልህ እያዘን ሰዎች ተናገሩን ስለኔ ህይወት ምን አገባቸው እያለን በልህ መጥፋቱ ትክክል አይደለም። እህቶቻችንም ወንድሞቻችንም ላይ ድንበር ማለፍም ተገቢ አይደለም። ካሁን ቀደም እንደዚሁ ረመዳን ላይ የዑምራ ፓኬጅ አስተዋውቁ ያዩዋቸው ቲክቶከር እህት ወንድሞች መልሳችሁ እንደገና በጣም የሚያሳዝን ደግሞ ከኢስላም ያፈነገጠ ቪዲዮ መስሩ አይቻለሁ። ይህ ነገር ተገቢ አይደለም። እህት ወንድሞቼ አላህን እንፍራ። እውነተኛው መካሪ ሞት ከመጣ በኋላ ሁሉ ነገር ትርጉም የለውም። በዱንያ በሐያት እያለን እንመከር የሚለው መልእክት ለማስተላለፍ ነው። አፉ በሉኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ብዙ ተግባር ይፈጽማል። ያ ጀማ እልክ በጣም መጥፎ ነው። ትዳርን ይበትናል። ብዙ ነገር የማንፈልገው ነገር እምነትን ሁሉ እስከ ማስቀየር ድረስ አላህ ይጠብቀን። ወደ አላህ እንመለስ በትህትና በፍቅር በጥሩ ስነ ምግባር። ኡስታዝ እንግዲህ ለዩቲናስ አድርሱልኝ ብሎ መልእክት አስተላልፈዋል። ይህንን ቪዲዮ እንግዲህ ልናደርስላት ይገባል ብዬ አምናለሁ ኢንሻአላህ። እና እንግዲህ ጥሩ ነገር እንደምትሰራ ጥሩ ነገር ላይም እንደነበረች በተለይ በረመዳን ጥሩ ነገር ስታደርግ እንደነበረች እና አላህ ረመዳናችንን ይቀበለን አይቀበለን ሳናውቅ ብዙ ተግባር ውስጥ የገባን ሰዎች አለን ገና ከመጀመሪያው ማለት ነው። አላህ ይዘንልን። እንግዲህ ረመዳናችን መቀበሉ ራሱ አንደኛ ምክንያት የሚሆነው እንደሆነ ታውቃላችሁ። ከረመዳን በኋላ በረመዳን ውስጥ ስንሰራቸው የነበሩ መልካም ስራዎችን ስናስቀጥል ያኔ እንግዲህ ኢንሻአላህ ረመዳን እንደተቀበለም ጭምር ማሳያም ጭምር ነው ብዬ አምናለሁ። እና አላህ እኔንም እናንተንም ከእንደዚህ አይነት መጥፎ ተግባር ይጠብቀን። ለማንኛውም ክርስቲያን አልሆነችም፣ እምነቷን አልቀየረችም። ነገር ግን የተለያዩ ቪዲዮዎች እየወጡ ያለበት ሁኔታ ነው። ከዚህ ጋር ተያይዞ ትንሽ መልእክት ላስተላልፍ። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን ሆነሽ ጎረቤቴ። ግን ታንከኛ ቢዘምት ቢንጎራደድ ፊቴ ከኔ ጋር አትገቢም ሆነሽ ባለቤቴ። ለአንቺም ለንግስሽ ለኔም ለሰላቴ ይጠበናል ቤቴ። አንቺም ለንግስሽ ለኔም ለሰላቴ ይጠበናል ቤቴ። አላህ አላህ አላህ። እና ያው እንግዲህ ጎረቤት ተከባብሮ እስላም ክርስቲያኑ ይኖራል፣ አሁንም እየኖረ ነው። ነገር ግን አንቺም በሃይማኖትሽ እኔም በሃይማኖቴ ተብሎ አንድ ላይ ትዳር ምናምን የሚመሰርቱ ፓርት ይሄ ሊኖር አይገባም። አገባሻለሁ እየተባለ እያስከፈሯት ብዙ ተግባር እየተፈጸመ ስለሆነ በሀገራችን ይሄ ነገር ሊቆም ይገባል ብዬ አምናለሁ። ከወዲሁ ልናስብበት ይገባል ሙስሊም ሴት እህቶቻችን ኢንሻአላህ። ለማንኛውም ረዋን ትላላችሁ። ረዋንና መንሱር በስተመጨረሻ ሊጋቡ ነው። እልል ትላላችሁ። ሰርግ ልንበላ ነው።
በ40 ዓመቱ አላገባ እኮ አለ በቃ መንሱርና እና በቃ ዘንድሮ ደግሞ አምሯል። ያው ሀቢባ ሽማግሌ ሆኜ እኔ እስከ መጨረሻው ድረስ ታግዬ በቅርቡ ሰርጋቸውን እንበላለን አንድ ላይ ይጣመራሉ እንግዲህ እያለች ያለችበት እሱ ምክንያት አቅርቦ ነበር። አንቺ ጋር ያሉት እኮ ውጭ ናቸው ስለዚህ እዚህ አይሆንም ስል ነበር። ነገር ግን በስተመጨረሻ ማለት ነው አንድ ጋር መኖር ትችላላችሁ፣ አንተ መምጣት እሷ መምጣት ትችላለች፣ ምንም የሚያሳስብ ነገር የለም ተብሏል። ቪዲዮን በጋራ እንመልከት። ወላሂ ቤቴ it's a 4 bedroom 4 መኝታ ነው። በዚህ በኩል ወደ ውስጥ ምናምን ትላለህ። አው ግን ወላሂ ምንም በቃ ቢግ ፕሮብለም። ለዛ ነው የምልሽ እኮ ይሄንን አላህ እንዲሰጠኝ ወይንም ደግሞ ቀኑን እንዲያፋጥንልኝ ነው የምፈልገው። በዚህ ረመዳን 30ውንም ቀን 28 ቀን ምናምን ወላሂ እቅሱም ቢላህ ከቤቴ ውጪ የትም አልሄድኩም። ለምን በቃ ረመዳኑን በደንብ አርጌ ነው የሰራሁበት። አላህ ይቀበለኝ። ከሰው ጋር ስትሄጂ ወይ ደግሞ ተጋብዘሽ ስትሄጂ ወይ ትላልቅ ሆቴል ሄደሽ ስትበይ ምን ይፈጠራል? ብዙ ምግብ ትበያለሽ፣ ኢሻ ያመልጥሻል፣ ተራዊ መስገድ ይከብዳል፣ በቃ ማኪያቶን ጠጣ ይባላል፣ ሰዓቱ ይሄዳል። ገባሽ? ያንን ነገር አቮይድ ለማድረግ ብዬ ወሩን ሙሉ በሚባል ደረጃ ቤቴ ነው የነበርኩት። አልহামዱሊላህ በእርግጠኝነት ነገሮች ጥሩ ይሆናሉ ብዬ አስባለሁ። ለምን ያው አንዲት በጣም አህላቅ ያላት ልጅ አለች፣ በጣም ረጋ ስክን ያለች በጣም ቆንጅዬ ልጅ አለች። እሷን ልዳረግ ሰጀስት እያደረጉኝ ነው ኮሜንት ላይ። ችግሩ እኮ አንቺ ጋር ያሉት ከሀገር ውጪ ናቸው። ከሀገር ውጪ እኮ ትመጣለች። ኢትዮጵያ ምን ችግር አለው? ትዳር አይደል እንደ ኢትዮጵያ መጣ በቃ ተጋብታችሁ አብራችሁ ትኖራላችሁ። አንተ ከሀገር ያልወጣች ነው የምትፈልገው? ከኢትዮጵያ ያልወጣች የዲስታንስ ላይፍ ከባድ ነው። አላህ ይጠብቀን እንጂ ቢቻል እንደው አንድ ላይ መሆን ቢቻል ጥሩ ነው እኮ። ምንድነው አሜሪካ አይደለ ወረቀት አትጠብቅ፣ ዱባይ ናት። ካች ትላለች በአንድ ደቂቃ። ትኬት ቆርጦ መምጣት እኮ ነው። እናንተ ተዋውቃችሁ በስልክ አውርታችሁ ከተግባባችሁ ትኬቷን ቆርጣ ትመጣለች። ተጋብታችሁ ወደ ትዳራችሁ። በጣም አንገደፊ ምስኪን ጨዋ አቢባ አንቺ እንደምትይው ቢሆን ቀላል ቢሆን እሷ ናት። ሀብታችሁ በጨመረ ቁጥር ሰው ማመን እየከበዳችሁ ስለምትሄዱ ብቸኛ አብዛኛው ሀብታሞችን ካየ ብቸኛ ናቸው። ግን እኮ ኢትስ ቶታሊ ሮንግ ነው እኮ በቃ ላይፍ እኮ አይደለም። እውነቴን ነው የምነግርህ። ሰው አያምኑም። ሁሉም ሰው ሀብታችንን ቋምጦ ነው የመጣው። እውነታቸውም ነው፣ አይፈረድባቸውም። ሀብታችን አብዛኛው ሴት ወንድ ልጅ የምትጠብሰው በተለይ እድሜያቸው የገፋ ወንዶችን ወጣቶች እድሜው የገፋ ወንድ ፈልገው የሚጠብሱት ለሀብቱ ነው። ኮምፈርተብል ላይፍ ለመኖር ነው ሪያሊቲውን ስንነጋገር። ስለዚህ ሰዎቹ ሀብታሞቹ ላይ ማንፈርድም። ሰው ሁሉም ጥቅመኛ ነው። ለጥቅም ነው ሰው ሲቀርበህ ሴቱም ወንዱም ጥቅመኛ ሆኗል። ስለዚህ እነሱም ሰው ባያምኑ አይፈረድባቸውም። እኔ ሀቢባ አንድ እውነት ልንገርሽ። እኔ ፐርሰናሊ መንሱር እንዴት ይሄ በተለይ ይሄ የገንዘብ የዱንያ ምናምን ጉዳይ እንዴት ታየዋለህ ብትይኝ፣ እኔ አሁን ባለሁበት ሁኔታ 100 ብር ኑሮኝ እሷ መታ ከኔ ጋር ኑራ ያንንም 500 አድርጋው ምን አለበት ግማሹን ይዛው ብትሄድ ምን ይጎዳኛል? ወላሂ ምንም። ልጆች ይኖሯታል መቼም የሆነ ነገር ይኖራል። ምንም እኔ ገና ለገና ወደፊት ብሬን ሼር አድርጋኝ ትሄዳለች ምናምን። ባይዘዌ አንድ ነገር ማወቅ ያለብን ሁላችንም፣ እኔ ይሄን አስቤ አላውቅም፣ ግን አልከፈት አለ በሩ። በቃ እንትኑ ትንሽ ሼር አድርጋኝ ትሄዳለች አይደለም። መጀመሪያም ስትመጣ ፊሊንግክ እንደማትወድክ ነው የምታስበው። እውነት ነው። ዛዛ ቢግ ፕሮብለም አይ ቲንክ እሱ ነገር ችግር ነው። እንዴት ትኖራለህ? እንደማትወድክ ለጥቅም እንደመጣች በቃ አንተ እሱን ነው ጥቅም እንደሆነ ልብክ ነፃነት አይሰማክም። ከሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም። የእውነት የምታደርገው ነገር ሁሉ የእውነት አይሆንም ከሷ ጋር። ለምን ውስጥ ከሚልቅ እቺ ሴት እኔን አትወደኝም፣ እቺ ሴት እኔ ጋር የመጣችሁ ብር ይፈልጋል እንጂ ለምታፈቅረው ሴትማ ወንድ ልጅ እኮ በቃኝ ብላ ስትይልኩ ያለውን ሁሉ ይሰጥ የለ እንዴ? እሱ ነው የምልሽ እኮ ምንም ማለት አይደለም። ነገሩ ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሟ ያዞርላታል እኮ። አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን። በቃ አልተስማሙም። አልহামዱሊላህ አንቺ ስትመጪ የነበረው ይሄ ነበር። አሁን ባለሁበት 40 ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልክልኝ ብዬ ነው። የምሬን ነው ምልክ። አሁን ይህንን እየፈለኩ ነው ያልኩት ውዶቼ፣ በእናንተ ኮመንት መሰረት ረዋን በጣም አሪፍ ልጅ ናት። ረዋንን ባስተዋወቀክና ብትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት። አላህ አብዛቸውና ይኸው እኔ አጣብሻቸው ዛሬ ለታዳር በቁ ብዬ አመጣላችኋለሁ።
ኧረ ይቅርባት። ለምን ያው እስከ 40 ዓመት ሳያገባ ነው እንዴት ይቅርባት ያለች? ትዳር ፈልጓል። እሷ ጥሩ ልጅ ናት። ረዋንን ነው ምድረው። ረዋንን እኔ እንደ ልጄ ነው ማለት ረዋንን ነው ምድረው። ታያላችሁ ተጋብተው መንሱርና ረዋን እኔ ይዣቸው እመጣለሁ እዚህ ቤት። እኔ አስተዋውቂያቸው ተጋቡ ብዬ። መምረጥ ሸጋ ነው ወላሂ። አላህ ሁላችንም ሐላላችንን ያሳቅፈን ለማለት እወዳለሁ። ኢንሻአላህ መንሱርም እንግዲህ በስተመጨረሻ ሊያገባ ነው። አላህ ጥሩ ትዳር ይወፍቀው። ምንም ምለው ነገር የለም ኢንሻአላህ። እና ዱአ አድርጉለት፣ ዱአ አድርጉልን ለማለት እወዳለሁ ኢንሻአላህ። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም